የዕለተ የካቲት 4 ቀን 2018 ዓ.ም ሰላም ጤና ይስጥልን። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንላችኋል። ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያ ዋና ዋናዎቹን እናስቀድም። ደብረታቦር ከተማ ዙሪያ የሰላምን ጥሪ ባልተቀበሉ ታጣቂዎች እንዲሁም አመራሮች ላይ እርምጃ ተወሰደ። ከግብጽ ሻቢያ እንዲሁም ህወሓት ተልዕኮ የተቀበሉ የአማራ ፋኖ ብሔራዊ ንቅናቄ አፋብን አባላት የጎንደር ህዝብ ተስፋ የሆነውን የመገጭ ግድብ ፕሮጀክት ስራን የማደናቀፍ ተልዕኮ በመቀበል በአካባቢው እየተንቀሳቀሱ ነው። ዝርዝር ዘገባ ይዘናል። ህወሓት በጠለምት ግንባር ታጣቂዎችን ለጦርነት ወደፊት እያስጠጋ ሲሆን በዚህ አጭር መረጃ የሶስቱን አርሚዎች ማለትም የአርሚ 35 11 እንዲሁም 17 ወቅታዊ መረጃን ይዘንላችሁ ቀርበናል። ስምረት በስም ያልጠቀሳቸውን አካላት ፓርቲው ላይ ከሚያካሂዱት የቸኮለ ፖለቲካ ዘመቻዎች እንዲቆጠቡ ጠየቀ። የኢቢኤስ ቴሌቪዥን ፈርቀዳጅ አባት አቶ አማነ ፍስሐ ጽዮን ከዚህ ዓለም በሞት ተለዩ። 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ዛሬ በህብረቱ ዋና መቀመጫ አዲስ አበባ መካሄድ ጀምሯል። ቀደም ብለን ያደረስናቸውን በትርሳ ነጥቦቻችንን ጨምሮ ሌሎች የትም ያልተሰሙ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ውድ ተመልካቾቻችን ከዩቲዩብ ባለፈ በቴሌግራም በፌስቡክ እንዲሁም በቲክቶክ ገጾቻችን ሌሎች አማራጭ ይዘት ያላቸውን ይዘቶቻችንን መከታተል ትችላላችሁ። ከመሸጋገሪያ በኋላ እንመለሳለን። በፓርኮች በተከበበችው አዲሷ ፒያሳ ላይ አፓርትመንት ቤቶችን ከታላቅ የ30% ቅናሽ ጋር በካሬ በ73500 ብር ብቻ የወዳጅነትና የአራዳ ፓርክ ውብ እይታ ያላቸው ዘመናዊ አፓርትመንቶችን ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ ወይንም በ514000 ብር 10% ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት በግንባታ ሂደት እየከፈሉ የቤት ባለቤት ይሁኑ። የሪ በከንቱ የሰራተኛ ሰፈር የአሮጌው ቄራ የደጃችሁ ሰፈር ልጆች በአዲሷ ፒያሳ አዲስ ቤት አዲስ መንደር ከሜሪት ፕሮፐርቲስ በመኖሪያ መንደር ውስጥ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ፣ አውቶማቲክ ጀነሬተር፣ ሰፊ የጋራ መገልገያ ሰገነት ያካተቱ ናቸው። በተጨማሪም በመሃል ተክለ ሃይማኖት የንግድ ሱቆችን ይዘን እየመጣን ነው። ቀድሞ ለመመዝገብ በ0988 44 1164 ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ደብረታቦር ከተማ ዙሪያ የሰላምን ጥሪ ባልተቀበሉ ታጣቂዎችና አመራሮች ላይ እርምጃ ተወሰደ። ደብረታቦር ከተማ ዙሪያ በላይነሽ አመዴ በሰራችው ድንቅ ኦፕሬሽን የተረፈ የጥፋት ኃይል እንደሌለ ከቦታው የደረሰን መረጃ ያመለክታል። በተወሰደው እርምጃ መሪዎችም ጭምር እንደሚገኙበትም ምንጮቹ ገልጸዋል። ከግብጽ ሻቢያ እንዲሁም ህወሓት ተልዕኮን የተቀበሉ የአማራ ፋኖ ብሔራዊ ንቅናቄ አፋብን አባላት የጎንደር ህዝብ ተስፋ የሆነውን የመገጭ ግድብ ፕሮጀክት ስራን የማደናቀፍ ተልዕኮን በመቀበል በአካባቢው እየተንቀሳቀሱ ይገኛሉ። የፕሮጀክቱን ተሽከርካሪዎች ማቃጠል፣ ሰራተኞችን ማገትን ጨምሮ ጥቃት መሰንዘር፣ የግንባታ ንብረቶችን መዝረፍ የተሰጣቸው ዋነኛ ተልዕኮም መሆኑ ታውቋል። የጎንደር ከተማና አካባቢው ህዝብም በተለይም ወጣቶች በጋራ ቆማችሁ ሀብታችሁን ጠብቁ የሚል መልእክትም ከየቦታው እየተላለፈ ነው። የሻቢያ ወታደሮች በጠለምት ጦርነት ለመክፈት ተዘጋጅተዋል። የህወሓት ቡድን በድርድር ስም አዲስ ዙር ጦርነት ለመክፈት ዝግጅት እያደረገም ይገኛል። በዚህም የሻቢያ ወታደሮች ወደ ክልሉ በማስገባት በቅርቡ በጠለምትና ወልቃይት ዳግም ጦርነት ለመክፈት በዝግጅት ላይ ከሚገኘው የህወሓት ቡድን አርሚ 11 13 17 35 እንዲሁም 42 ጋር ለመቀላቀል ሂደትን ጀምረዋል ነው የተባለው። የሻቢያ አዛዦች ወታደራዊ ዘመቻውን እዛው ሆነው ለመምራት እንዲሁም ለማዘዝ መዘጋጀታቸውን ከውስጥ ሾልኮ የወጣው የደረሰን መረጃ ያመለክታል። ህወሓት በጠለምት ግንባር ታጣቂዎችን ለጦርነት ወደፊት እያስጠጋ ሲሆን በዚህ አጭር መረጃም የሶስቱ አርሚዎች የአርሚ 35 11 እንዲሁም 17 ወቅታዊ መረጃ ቀርቧል። የአርሚ 35 በኮሎኔል ንጉስ አበጀ የሚመራው የአርሚ 35 ታጣቂዎች በጠለምት ግንባር ወደ አዲ መሐመድ ተሻግረው ምሽግ እንደያዙ ለበላይ አዛዡ አስታውቋል። ደደቢት አካባቢ የሚገኘው የአርሚ 17 የተወሰኑ ታጣቂዎች የአርሚ 35 ታጣቂዎች ተደራቢ በመሆንም አዲ መሐመድ የገቡ ሲሆን የአርሚ 17 አዛዥ ጀነራል ታደሰ ገብረ ማርያም ከአርሚ 35 አዛዥ ንጉስ አበጀ ጋር አዲ መሐመድ ውስጥ አብረው እየመከሩ ይገኛሉ። አርሚ 35 እና የተደረበው አርሚ 17 ታጣቂዎች
ወደፊት ተሻግረው የተመደበላቸውን ስትራቴጂክ ቦታ መያዛቸውን ሲገልጹ የአርሚ 11 ታጣቂዎች ከኋላ በመከተል የሁለቱን አርሚ ታጣቂዎች የለቀቁትን ቦታ እንዲቆጣጠሩ የአርሚ 11 አዛዥ ጀነራል ፍስሐ በየነ ለታጣቂው ኮር አዛዥ ጥብቅ መመሪያን አውርደዋል። የአርሚ 11 የመረጃ ምንጮችን ወደ ዲማ እንዲሁም ማይጸብሪ አቅጣጫ እንዲጓዙ ትዕዛዝ እንደደረሳቸው መረጃ ሰጥተውናል። የኢትዮጵያ መከላከያ ሰራዊትን እንቅስቃሴ የሚያደናቅፍ ብሎም በጠገዴ በኩል በተከዜ ዘብ ጠባቂዎችና በሰራዊቱ ላይ ጥቃት በመፈጸም ወልቃይት ጠገዴን ለማስረከብ ቃል በመግባት እንቅስቃሴ ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ አፋብን ታጣቂዎች የአፈጻጸም ሪፖርታቸውን ለህወሓት የትብብር መምሪያ ኃላፊ ጀነራል ፍስሐ ማንዱስ መላካቸውም ነው የታወቀው። ሙስና የተንሰራፋባቸው ሀገራት ዝርዝር ውስጥ ኤርትራ በአንደኝነት ትገኛለች። ትራንስፓረንሲ ኢንተርናሽናል የሚባለው ተቋም ሀገራት በህዝብ ተቋማቸው ውስጥ ያለውን የሙስና መጠን በመመርመር በየዓመቱ ሪፖርትን ያቀርባል። በዚህ መሰረት ባሳለፍነው ዓመት ማለትም እንደ አውሮፓውያኑ አቆጣጠር በ2025 በተለያዩ መለኪያዎች ባደረገው ጥናት በአምባገነኑ ኢሳያስ አፈወርቂ የምትመራው ኤርትራ ከፍተኛ ሙስና የተንሰራፋባት ሀገር ናት ሲልም ይፋ አድርጓል። ይህም ኤርትራ ከነ ሱዳን፣ ደቡብ ሱዳን እንዲሁም ሊቢያ ጎን በመሆን በዓለም አቀፍ ደረጃ ግንባር ቀደም ሙሰኛ ሀገር እንደሆነችም ያስረዳል። ኤርትራ እንዲህ ባሉ የደካማ ሀገር መለኪያ ደረጃ ላይ ከፊት ስትገኝ ይሄ የመጀመሪያው አይደለም ነው የተባለው። ከዚህ በተጨማሪም በህገወጥ ስደት፣ በእስረኛ ብዛት፣ በነጻነት እጦት በመሰል የመልካም አስተዳደር ችግሮች ስም ዝርዝር ላይም በአንደኝነት ትገኛለች ነው የተባለው። ስምረት በስም ያልጠቀሳቸው አካላት ፓርቲው ላይ ከሚያካሂዱት የችኮላ ፖለቲካ ዘመቻ እንዲቆጠቡ ጠየቀ። የዲሞክራሲያዊ ስምረት ትግራይ ፓርቲ ይህንን ጥሪ ያቀረበው አንዳንድ የፓርቲው አባላትና አመራሮች በግል ይፋዊ የማህበራዊ ገጾቻቸው ላይ የሚጽፉት ጽሁፎች የግላቸው እንጂ ፓርቲውን የማይወክሉ መሆናቸውን በመግለጽ ነው መግለጫውን ያወጣው። ዝርዝር የመግለጫ ሐሳቡ እንደሚከተለው ይቀርባል። ስምረት ባወጣው መግለጫ መሰረት በስም ያልዘረዘራቸው ነገር ግን ሁሉም ወገኖች ሲል የጠራቸው አካላት ከችኮላ ፖለቲካ ዘመቻዎች እንዲቆጠቡ ጠይቋል። የትግራይን ህዝብ ወደ መደበኛ ህይወት የሚመልሱ መረጋጋትን የሚሰብኩ ሰላምን መልሶ ግንባታን እንዲሁም መልሶ መቋቋምን በሚሰብኩ ዘመቻዎች ላይ ብቻ እንዲያተኩሩም ጥሪን አቅርቧል። የፓርቲው አቋም በድህረ ገጹ ብቻ የሚለጠፉት መሆናቸውን ያመለከተው ስምረት በህዝባችን ላይ የተጋረጡ ውስብስብ ችግሮች በሰላማዊና ዲሞክራሲያዊ ትግል እንዲሁም በሁሉም ጎሳዎች ላይ ያተኮረ ውይይት በማድረግ ሊፈቱ እንደሚገባ ጥብቆ እንደሚያምንም አጽንኦት ሰጥቷል። የፓርቲው ፕሬዝዳንት ጌታቸው ረዳን ጨምሮ ሌሎች አመራሮችና አባላት በግል የማህበራዊ መገናኛ ዘዴዎቻቸው በህትመት ውጤቶችና ድረ ገጾች ላይ የተለያዩ ጽሁፎችን ሲያሰራጩ እንደነበርም ይታወሳል። ለአብነትም ጌታቸው ረዳ ከጥቂት ቀናት በፊት በአዲስ ፎርቹን ላይ ዘለግ ያለ ሀተታን አስነብበዋል። ፓርቲው የችኮላ ሲል ከገለጸው ባሻገር ምን አይነት ዘመቻዎች እንደተከፈቱ ግን በግልጽ ያለው ነገር የለም። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የሆኑት አቶ አማነ ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው በዛሬው ዕለት የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸውን ተቋሙ በይፋ አሳውቋል። አቶ አማነ ኢትዮጵያ ውስጥ የግል ሳተላይት ቴሌቪዥን ስርጭት ገና በጅምር ላይ በነበረበት ወቅት ኢቢኤስ ቲቪን በመመስረት ለዘመናዊ የሚዲያ ኢንዱስትሪ ትልቅ አሻራን ያሳረፉ ስራ ፈጣሪ ነበሩ። በውጭ ሀገር የሚኖሩ ኢትዮጵያውያንን ከሀገር ባህልና ማንነት ጋር ለማስተሳሰርም ከፍተኛ ሚና የተጫወቱ ሲሆን በቴሌቪዥን ጣቢያ አማካኝነት ለበርካታ ጋዜጠኞች፣ አርቲስቶችና የሚዲያ ባለሙያዎች የስራ እድልና የችሎታ ማሳያ መድረክን እየፈጠሩ ታላቅ ሰውም ነበሩ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአቶ አማነ ፍስሐ ጽዮን ህልፈተ ህይወት የተሰማቸውን ጥልቅ ሐዘን ገለጹ። በኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ በአቶ አማነ ፍስሐ ጽዮን ህልፈተ ህይወት የተሰማቸውን ጥልቅ ሐዘን ገልጸዋል። ጠቅላይ ሚኒስትሩ የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማነ ፍስሐ ጽዮን በማረፉ ሐዘን ተሰምቶኛልም ነው ያሉት። አቶ አማነ ፍስሐ ጽዮን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው ውስጥ አንዱ ነበር ያሉት ጠቅላይ ሚኒስትሩ ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈችበት ጊዜ ሁሉ የሚጠበቅበትን አድርጓል ብሏል። ፈጣሪ ነፍሱን በሰላም ያሳርፋት በማለት የተሰማቸውን ጥልቅ ሐዘን ገልጸዋል። መሃል ሚዲያም በህልፈተ ህይወታቸው የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቹ እንዲሁም ለወዳጅ ዘመዶቹ መጽናናትን ይመኛል።
የአፍሪካ ህብረት ከፍተኛ የስራ ኃላፊዎች ለምክር ቤት ስብሰባ አዲስ አበባ ገቡ። በ48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ ለመሳተፍ የኬንያ፣ ጅቡቲ፣ ሞሮኮ፣ ጊኒ፣ ቻድ እንዲሁም የሌሴቶና ደቡብ አፍሪካ እንዲሁም ጋምቢያ ከፍተኛ የስራ ኃላፊዎች አዲስ አበባ ገብተዋል። በቦሌ ዓለም አቀፍ አውሮፕላን ማረፊያ በተደረገው አቀባበልም የኬንያ የውጭ እንዲሁም ዲያስፖራ ጉዳዮች ሚኒስትር ዶክተር ሙሳሊያ ሙዳቬዲ እንዲሁም የጅቡቲ የውጭ ጉዳይ ሚኒስትር አምባሳደር አብዱልቃድር ሁሴን ኦማር ሲገቡ በኢንዱስትሪ ሚኒስትር ዴኤታ አቶ ታረቀኝ ቡሉልታ አቀባበል ተደርጎላቸዋል። የሞሮኮ የውጭ ጉዳይ ሚኒስትር ቦሪታ ናስር በውሃና ኢነርጂ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሊ አቀባበል ተደርጎላቸዋል። የቻድ የውጭ ጉዳይ ሚኒስትር አብዱላሂ ሳብር ፋዶል በባህልና ስፖርት ሚኒስትር ዴኤታ ነፊሳ አብዱላሂ አቀባበል የተደረገላቸው ሲሆን የጊኒው ሞሪሳን ኩያቴ፣ የሌሴቶ ሊጆን፣ የደቡብ አፍሪካው ሮናልድ ላሞላ እንዲሁም የጋምቢያው ሴሪን ሞዱኒጄን አዲስ አበባ መግባታቸው ታውቋል። የስራ አስፈጻሚ ምክር ቤት ስብሰባው በዛሬና ነገ የሚካሄድ ሲሆንም 39ኛው የመሪዎች ጉባኤ ደግሞ የካቲት 7 እንዲሁም 8 ቀን 2018 ዓ.ም ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል የሚካሄድ ይሆናል። ለእንግዶች አቀባበል ሲባል ዝግ የሚደረጉ መንገዶች ይፋ ሆኑ። 39ኛው የአፍሪካ ህብረት የመሪዎች ጉባኤን አስመልክቶ የተሽከርካሪ ፍሰቱን ለማሳለጥና ከእንግዶች አቀባበል ጋር በተያያዘ የትራፊክ መጨናነቅ እንዳይፈጠር ዝግ የሚደረጉ መንገዶችን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ብራስ እንዲሁም ከቦሌ መድኃኔዓለም በአትላስ ወደ ቅዱስ ራኤል ቤተክርስቲያን የሚወስደው መንገድ በመሪዎቹ ጉባኤ ምክንያት ከዛሬ የካቲት 4 ቀን 2018 ዓ.ም ጀምሮ ሙሉ ለሙሉ ለተሽከርካሪ ዝግ የሚደረግ ይሆናል የተባለው። በተጨማሪም በሌሎች እንግዶች በሚያርፉባቸው ዋና ዋና አደባባዮችና የአጀብ መስመሮች አሽከርካሪዎች ቅድሚያ በመስጠት እንዲሁም የትራፊክ ፖሊስ አባላትን ትዕዛዝ በማክበር የተለመደ ቀና ትብብራቸውን እንዲያደርጉ በተጠቀሱበት ቦታዎችም ለረጅምም ሆነ ለአጭር ጊዜ ተሽከርካሪዎችን ማቆም እየተከለከለ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ዛሬ በህብረቱ ዋና መቀመጫ አዲስ አበባ መካሄድ ጀመረ። ስብሰባው ዘላቂ የውሃ ኑረትና ንጽህና ስርዓት ለአጀንዳ 2063 ስኬት በሚል መሪ ሀሳብ ይደረጋል። የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች፣ ዲፕሎማቶችና የህብረቱ ተቋማት አመራሮችም ተሳታፊ ሆነዋል። በስብሰባው የሚሳተፉ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች እንዲሁም ሚኒስትር ዴኤታዎች እንዲሁም ከፍተኛ የስራ ኃላፊዎች አዲስ አበባ መግባታቸው ይታወሳል። ምክር ቤቱ በጥር ወር 2018 ዓ.ም 51ኛው የአፍሪካ ህብረት ቋሚ ተወካዮች ኮሚቴ በተወያየባቸው አጀንዳዎችም ላይ ምክክርን ያደርጋል። የስራ አስፈጻሚ ምክር ቤቱ የካቲት 7 እንዲሁም 8 ቀን 2018 ዓ.ም ለሚካሄደው 39ኛው የአፍሪካ ህብረት የመሪዎቹ ጉባኤ የሚቀርቡ አጀንዳዎችንም ያጸድቃል ተብሎ ይጠበቃል። አፍሪካ ምጽዋት ሳይሆን ትክክለኛ የልማት አጋር የሚያስፈልጋት የበርካታ ጸጋና የተስፋ ምድር መሆኗን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ዘላቂ የውሃ ኑረትና ንጽህና ስርዓት ለአጀንዳ 2063 ስኬት በሚል መሪ ሀሳብ በህብረቱ ዋና መስሪያ ቤት አዲስ አበባ መካሄድ ጀምሯል። ቢኒያም ከድር ተጨማሪ አለው። በስብሰባው የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ፣ የአንጎላው የውጭ ጉዳይ ሚኒስቴርና የስራ አስፈጻሚ ምክር ቤት ሰብሳቢ ሊቀመንበር አምባሳደር ቴቴ አንቶኒዮ እና የአባል ሀገራት የውጭ ጉዳይ ሚኒስቴሮች ተገኝተዋል። በዚህ ጊዜ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ አፍሪካ በመንግስታቱ ድርጅት የጸጥታው ምክር ቤት በአየር ንብረትና በዓለም አቀፍ የፋይናንስ መዋቅር ማሻሻያ ላይ የጋራ አቋም ይዛለች ብለዋል። ይህም የአፍሪካን የዓለም አቀፍ ሚና ለማሳደግ በደቡብ አፍሪካ ፕሪቶሪያ ከተማ በተካሄደው የቡድን 20 ጉባኤ ላይ ጎልቶ መታየቱን ገልጿል። ሀገር አቀፍ ምርጫ ከተካሄደባቸው በርካታ የአፍሪካ ሀገራት መካከል የጊኒ ሪፐብሊክና የጋቦን ሪፐብሊክ ህገ መንግስታዊ ስርዓትን በመመለስ ወደ ህብረቱ መቀላቀላቸውን በበጎ አንስተዋል። አሁንም የአፍሪካ ህብረት መሰረትን የሚያናጉ ይህ ህገ መንግስታዊ የመንግስት ለውጦችና የዓለም አቀፍ ጂኦፖለቲካዊ ሁኔታ የሀገሪቱን ሰላምና ደህንነት እየተፈታተነ መሆኑን አስገንዝበዋል። በዓለም አቀፍ ደረጃም የቴክኖሎጂ የበላይነት፣ የማዕድን ሀብትና የሎጂስቲክ መስመሮች ቁጥጥርና ከፍተኛ ውድድር እያየለ መምጣቱን አስረድተዋል። አፍሪካ በፉክክር
የፉክክርና የፍላጎት ማስፈጸሚያ ሜዳነት በሚመለከቱ ትላልቅና መካከለኛ ኃይሎች መነሻነት የትኛውም አቅጣጫ የሚመጡ ችግሮችን ለመከላከል ህብረትን ማጠናከር እንደሚገባም ጠቅሰዋል። አፍሪካ ምጽዋትን ሳይሆን እውነተኛ የልማት አጋር ያስፈልጋታል ያሉት ሚኒስቴሩ ለዚህም ለአህጉራዊ አንድነትና የጋራ ልማት ዓላማዎች ስኬት በቁርጠኝነት መስራት እንደሚገባ አጽንኦት ሰጥተዋል። አጀንዳ 2063 የምንፈልጋትን አፍሪካ እውን ለማድረግ ተግባራዊ የተደረገው የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት በብዙ መልኩ በተሻለ ሁኔታ ተግባራዊ እየተደረገ መሆኑን አብራርተዋል። በአህጉሪቱም በአየር ንብረት ለውጥ ቅነሳ፣ በጤና፣ በግብርና መሰል ማህበራዊና ኢኮኖሚያዊ መስኮችም የተረጋጋ እድገት እየተመዘገበ መሆኑን ጠቅሰዋል። በቀጣይም የአፍሪካ ህብረትን ገንቢ ሚና የበለጠ በማጠናከር ለጋራ የተሻለ ዕጣ ፋንታ በአንድነት በቁርጠኝነት መስራት እንደሚጠይቅ አስረድተዋል። የአፍሪካ ችግር በአፍሪካዊ መፍትሄ እልባት በመስጠት ለዘላቂ ሰላምና ህገ መንግስታዊ መሮች በመገዛት የበለጸገች አህጉርን መገንባት እንደሚገባም አብራርተዋል። በተጨማሪም አፍሪካ በዓለም አቀፍ ተቋማት ውሳኔዎች ላይ ትክክለኛውን ቦታ እስኪቸራት ድረስ የሚደረጉ የዓለም አቀፍ የትብብር ጥያቄዎች ተጠናክረው ሊቀጥሉ እንደሚገባም አስገንዝበዋል። የአፍሪካ ህብረት የውጭ ጉዳይ ሚኒስቴሮች የሥራ አስፈጻሚ ምክር ቤት የካቲት 7ና 8 ቀን 2018 ዓ.ም ለሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችን እንደሚያጸድቅም ይጠበቃል። የኢትዮጵያ ማክሮ ኢኮኖሚ ማሻሻያ ለህንድ ባለ ሀብቶች ምቹ የንግድና ኢንቨስትመንት ከባቢ መፍጠሩን በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ገለጹ። ህንድ በአፍሪካ ያላትን ከ100 ቢሊዮን ዶላር በላይ የሚጠጋ ኢንቨስትመንት እስከ 2030 በፍጥነት በማሳደግ ከአህጉሪቱ ጋር ያላትን አጋርነት ለማሳደግ እየሰራች መሆኑንም አስታውቋል። አምባሳደር አኒል ኩማር ራይ ለኢትዮጵያ ዜና አገልግሎት እንደገለጹት ኢትዮጵያ በቀጠና እንዲሁም በአፍሪካ አህጉር ጉዳዮች ላይ በዓለም አቀፍ ዲፕሎማሲ ስርዓት ወሳኝ ሚናን እየተወጣች መሆኑን ገልጸዋል። የኢትዮጵያ መልክዓ ምድራዊና ስትራቴጂካዊ መገኛ ስፍራም ለአፍሪካ የዓለም አቀፍ የዲፕሎማሲ መግቢያ በርነት እንድታገለግል እያስቻላት ነው ብለዋል። ይህም ህንድ በአፍሪካ ሀገራት የሚኖራትን ሁለንተናዊ የዲፕሎማሲ ትብብር ለማጠናከር ከፍተኛ እገዛ እያደረገ መሆኑንም አስገንዝበዋል። በኤሌክትሪክ ኃይል ላይ የታሪፍ ጭማሪ ተደረገ። ኢትዮጵያ እየተገበረች ያለችውን የኢኮኖሚ ማሻሻያን ተከትሎ የዋጋ ማሻሻያ ከተደረገባቸው ዘርፎች አንዱ የኤሌክትሪክ ኃይል አቅርቦት ነው። መንግስት የኤሌክትሪክ አገልግሎትን በራስ ወጪ ለመሸፈን እንደሚሰራ በተደጋጋሚ ሲገልጽ መደመጡ የሚታወስ ሲሆንም ከተቋሙ የተመለከተው መረጃ እንደሚያሳየው ከሆነ ከመስከረም 2017 ዓ.ም ጀምሮ ለአራት ተከታታይ ዓመታት በየሩብ ዓመቱ የታሪፍ ማሻሻያ እንደሚደረግም ገልጿል። በተያዘው ዓመት በሶስተኛው ሩብ ዓመት በኪሎዋት እስከ 5 ብር የሚደርስ ጭማሪም ተደርጓል ነው የተባለው። ሌላው የአብን የህዝብ ተወካዮች ምክር ቤት አባል የሆኑት በምርጫው እንደማይወዳደሩ አስታወቁ። የአብን የህዝብ ተወካዮች ምክር ቤት ተመራጭ ፓርቲያቸውን ወክለው እንደማይወዳደሩ ሲገልጹም አብን ወቅታዊ መግለጫን አውጥቷል። ተጨማሪውን ይዘናል። ባለፈው አጠቃላይ ምርጫ 5 የፓርላማ መቀመጫዎችን ማሸነፍ ችሎ የነበረው የአማራ ብሔራዊ ንቅናቄ አብን 8 ተመራጮቹ በተለያዩ ምክንያቶች ከፓርቲው ውክልና የራቁ መሆኑ ተሰምቷል። አቶ ክርስቲያን ታደለ በእስር ላይ የሚገኙ ሲሆን ዶክተር ደሳለኝ ጫኔ ደግሞ በገዛ ፈቃዳቸው በቀጣይ ምርጫ እንደማይወዳደሩ መግለጻቸው ይታወሳል። አሁን ደግሞ ዶክተር አበባው ደሳለኝ አብንን ወክለው እንደማይወዳደሩና በምትኩ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓን ወክለው ለመወዳደር መወሰናቸውን አስታውቋል። በተያያዘ ዜና አብን በክልሉ ወቅታዊ ሁኔታ ላይ ባወጣው መግለጫ መሰረትም የትጥቅ ትግሉ በታሪካዊ የሀገር ጠላቶችና የግል ጥቅም አሳዳጊዎች በእጅ አዙር እየተመራ ይገኛል ሲል ገልጿል። በአማራ ስም የሚንቀሳቀሱ የተወሰኑ ቡድኖች ቀደም ሲል ከስልጣን ከተወገዱ ኃይሎች ጋር የክህደት ስምምነት ፈጽመዋል ሲልም ፓርቲው ተችቷል። በተጨማሪም በክልሉ ሰፍኖ የነበረውን አንጻራዊ መረጋጋት ሰሞኑን የመከላከያ ሰራዊት ከአንዳንድ አካባቢዎች መውጣቱን ተከትሎ በአዲስ የደህንነት ስጋትና ሰብአዊ ቀውስ ተተክቷል ሲል ባወጣው መግለጫ አመልክቷል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ወደ እናንተ እየደረሰ የሚገኘውን የዕለተ ረቡዕ መሃል ዜናችንን ነው። ከባህር ማዶ ወደ ያዝናችሁ አለፍን። ማሌዥያ የውጭ ሀገራት ሰራተኞችን በቀጥታ ለመቅጠር የሚያስችል አሰራርን ልትዘረጋ ነው። ማሌዥያ ቀጣሪዎችን ያለ ሶስተኛ ወገን ወይንም ደላላ በቀጥታ የውጭ ሀገር ሰራተኞችን መቅጠር የሚችሉበትን የዲጂታል ስርዓት እንደምትጀምርም አስታውቃለች። የማሌዥያው የሰው ሀብት ሚኒስትር ዳቱክ ራማን ከዚህ በፊት የውጭ ሀገር ዜጎችን ስራ ለማግኘት በደላሎች በኩል አላስፈላጊ ክፍያዎችን እንደሚፈጽሙ ገልጸው
ይህንን የሶስተኛ አካል ጣልቃ ገብነትን ማስወገድ እንፈልጋለን ብለዋል። በአዲሱ አሰራር መሰረትም አሰሪዎች በውጭ ሀገር ካለ ስራ ፈላጊ ጋር በቀጥታ የሚገናኙና የሚነጋገሩ ሲሆንም ይህም ሰራተኞች እዚህ ከመጡ በኋላ ቃል የተገባላቸውን ስራ እንዳያገኙ ያደርግ የነበረውን ችግር እንደሚቀርፍም የሰው ሀብት ሚኒስትሩ ገልጸዋል። ሚኒስትሩ አዲሱ ስርዓት በዚህ ዓመት እንደሚጀምር ሲገልጹም ስርዓቱ አንዳንድ የውጭ ሀገራት ሰራተኞች ወደ ማሌዥያ ለመምጣት የሚከፍሉትን እስከ $8000 እንደሚያስቀር እንዲሁም የሰዎች ዝውውርንና የገንዘብ ማጭበርበርን እንደሚቀንስም ተናግረዋል። የዓለም ሰራተኞች ድርጅት የስራ ምልመላ ክፍያ ለውጭ ሀገር እንዲሁም ለቤት ውስጥ ሰራተኞች ከአንድ ወር ደሞዛቸው መብለጥ እንደሌለበት ቢመከርም ደላሎች ከዚህ የበለጠ ክፍያን ይቀበላሉ። አዲሱ የማሌዥያ ስርዓት በቀጣሪና ተቀጣሪ መካከል ንግግር ሲደረግ ያለውን የቋንቋ ችግር ለመቅረፍም አርቲፊሻል ኢንተለጀንስን የሚጠቀም ሲሆን እዛው ወደ ተፈለገው ቋንቋ ንግግሩን እንደሚተረጉምም ተናግረዋል። ለዛሬ ለተረቦ ወደ እናንተ ሲደርስ የነበረው መሃል ዜናችን ተጠናቀቀ። ምርጫችሁ ስላደረጋችሁን እንዲሁም አብሮነታችሁ ከኛ ጋር ስለነበር እጅግ እናመሰግናለን። ሌሎች አማራጭ ይዘቶቻችንን በቴሌግራም፣ በፌስቡክ እንዲሁም ቲክቶክ ገጾቻችን መመልከት ትችላላችሁ። በኔ ቦታ በቃው ሰናይ ቀን ተመኘን።